ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። ልጅ እንደ እግዚአብሔር ያለ ማን ነው የሚለው። ስለዚህ ስሜን በላዩ ላይ የያዘ መልአክ ይመጣልና እንዳታሳዝኑት ተጠንቅቀህ ከልቅሶ ከሐዘን ታረጋጊ ዘንድ ርግቤ መደምደሚያዬ መልካሚቱ ማርያም ወደ እኔ ነይ ደስታን ከሚሰጥ ከቅዱስ ገብርኤል ጋር እና እንዳንቺ ርኅሩህ ከሆነ ከቅዱስ ሚካኤል ጋር ወደ እኔ ነይ። የቅዱሳን መላእክት አገልግሎታቸው የሰው ልጆችን ጸሎት ወደ እግዚአብሔር ማሳረግ ነው። አዎ ቅዱስ ሚካኤል ጸሎትን ያሳርጋል። ቅዱስ ሚካኤል የጸሎት ሁሉ አሳራጊ ነው። የእግዚአብሔርን ስም የተሸከመ እስራኤልን የመራና መንገድ ያስተካከለ ምግባቸውን የሰጣቸው ስንቅ አቀባይና መጋቢ መልአክ ቅዱስ ሚካኤል። የእግዚአብሔር ስም ያለው በመላእክቱ ላይ ነው። ሚካኤል ስንል ኤል የሚለው ስም እግዚአብሔር ነው። ኃያል አምላክ ማለት ነው። እግዚአብሔር ማለት ነው። ኤል ማለት ገብርኤል ስንል ኤል የሚለው የእግዚአብሔር ስሙ ነው። መቅሰፍት የሚጀምረው ከመቅደስ ነው። እግዚአብሔር ማጥፋት የሚጀምረው ከመቅደስ ነው። የጊዜ ጉዳይ ነው እንጂ እግዚአብሔር እየተቀለደበት የሚያኖረው ሰው የለውም። ዘንዶውን የጣለውን መልአክ ይዞ ሰው ድግምት አያስፈልገው። ቅዱስ ሚካኤልን የያዘ ሰው ዘንዶ በሱ ላይ ሊሰለጥንበት አይችልም። ቅዱስ ሚካኤል ጠባቂያችን ነው። ቅዱስ ገብርኤል ጠባቂያችን ነው። ቅዱስ ሩፋኤል፣ ሌሎቹም እልፍ አይላፍ የሆኑት ወትልፊት አይላፋት የሆኑት ቅዱሳን መላእክት ይጠብቁናል፣ ይታደጉናል። ጠላትም ይዋጋል፣ ሀገር ይጠብቃል። ቅዱስ ሚካኤል የደቀቀ አጥንታችን የሚሰበስብ የፈረሰ አካላችን የሚሰራ በማን በእግዚአብሔር ትእዛዝ እንድንነሳ ከሞት የሚቀሰቅሰንን ቃል የሚናገር የሕይወት መልእክተኛ መልአክ ከመከራ ያወጣችኋል፣ መንገድ ያስተካክልላችኋል፣ መጋቢ ነው፣ ስንቅ ያቀብላችኋል፣ ካሰባችሁት ያደርሳችኋል። ቅዱስ ሚካኤል የመንገድ መሪ ነው፣ ስንቅ አቀባይ ነው፣ ከመከራ ጠባቂ ነው፣ ርስት የሚያወርስ መልአክ ነው። ቅዱስ ሚካኤል ባህታዊ ማለት ምን ማለት ነው? ባህታዊ ከራት የተከተተ ከቤት የማይወጣ ዝጉሃዊ ጸዋሚ ታራም የዘጋ ማለት ነው። ባህታዊ ማለት ብቸኛ ሰው የማያገኘው እጆ የለፈለው ባህታዊነት አለ። ያዘው ልቀቀው እያሉ የሴት ወይዘሮ የወንድ መኮንን እያጀቡ ባህታዊነት አለ ወይ? አለ? የለም። መነኩሴ በከተማ እየኖረ ከሌላው እኩል በሆነ ወይም በበለጠ መልኩ ከፍተኛ ደሞዝ እየተከፈለው በድሎት ከኖረ የመነኮሰው ከምንድን ነው? አገልጋዮች በከተማ ባልጠፉበት ሁኔታ የመነኮሳት በከተማ ውስጥ መበራከት አግባብነቱ ከምን አንጻር ነው? መነኮሳት በዓለም ውስጥ በቅንጦትና በተመቻቸ ኑሮ ከኖሩ የተለዩት ከምንድን ነው? ምንኩስና ላሊበላዊነት እንጂ አክሱማዊነት አይደለም። ምንኩስና ላሊበላዊነት እንጂ አክሱማዊነት አይደለም። ጥቂት እስኪ በፍልስፍና አይን ጉዳዩን እንየው። ላሊበላዊነት ፈላስፎች እንደሚሉት በተለይ ኢትዮጵያውያን ፈላስፎች ራስን ዝቅ ማድረግ ነው። የላሊበላ ውቅር አብያተ ክርስቲያናት ግንባታ ስናያቸው ከላይ ወደ ስር የገቡ ናቸው። ራሳቸውን ወደ መሬት የቀበሩ ናቸው። ግን ደግሞ ዓለም የሚደነቅባቸው ህንፃዎች። ታዲያ ላሊበላዊነት እታይ ማለትን የማይፈልግ ወደ ስር ራሱን የቀበረ ግን ደግሞ የገዘፈ ፍሬ ያለው ክስተት ነው። በተቃራኒው አክሱማዊነት ግን ወደ ላይ የገዘፈ ነው። እታይ ማለትን የሚሰብክ ነው። በእርግጥ በዘመነ አክሱም ኢትዮጵያ ከፍ ያለችበት ከራሷ አልፋ ለዓለም የረዳችበት ዘመን ነው። ስለዚህ ምንኩስናን ስናመጣው ግን እንደ አክሱማዊነት ሳይሆን እንደ ላሊበላ ነው። በእርግጥ የምንኩስና ህይወት በዘመነ ላሊበላ በጣም የሰፋበት የተስፋፋበት ዘመን ነው። ከዚያ በኋላ በብዙ መልኩ የተለወጡ ነገሮች አሉ። ከሰሞኑ በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የገጠመውን ጉዳይ ስናነሳ በተለይ ደግሞ ከቤተክርስቲያን አስተዳደር አንጻር የከፋ ተጽዕኖ አምጥቷል። ጥቂት ወደኋላ እንመለስ። ህወሓት ሀገረ መንግስቱን ከመረከቡ በፊት እነ ገብረ ኪዳን ደስታ
እነ ስብሐት ነጋ ካህናትን እየመለመሉ ሴሚራ ያሰለጥኑ ነበር። የዚህ ሴሚናር ዋና ዓላማ የህወሓትን ርዕዮተ ዓለም የሶሻሊስት ማርክሲስቱን ርዕዮተ ዓለም ማስረጽ ነው። በዚህም መሰረት ሰላይ መነኮሳት ካህናትን ወደ ገዳማት ደብረ ዳሞን ጨምሮ ይልኩ ነበር። ስለዚህ ካህናት እየተመረጡ የህወሓትን ርዕዮተ ዓለም እንዲጠመቁ ስልጠና ይወስዱ ነበር። ይህንን የነገረን የህወሓት መስራች የሆነው ዶክተር አረጋዊ በርሄ ነው። ፖለቲካል ሂስትሪ ኦፍ ቲፒኤልኤፍ በተሰኘው መጽሐፋቸው አስፍረውት ተመልክቻለሁ። ከዚያም ጊዜ በኋላ በቤተ ክርስቲያኗ ውስጥ የክህነት ሲመት የምንኩስና ህይወት በእጅጉ እየተፈተነ ዛሬ ላይ ደርሷል። በዚህ መነሻነት ክህነትም ምንኩስናም ባልተገባ መልኩ በተለይም የፖለቲካ ርዕዮትን ተሸክመው የሚገቡ መነኮሳት እየበዙ መጥተው ዛሬ ላይ ቤተክርስቲያናችንን በውስጥ በእጅጉ እየፈተኑ ያሉ ሆነዋል። በነገራችን ላይ ክህነት ምንኩስናም ቤተክርስቲያንን ለማስተዳደር በቂ ወይም አልቲሜት መስፈርት አይደለም። አንድ ታሪክ እናንሳ። ኢቭን ቅድስና አባ ጳውሊ በጊዜው የነበሩ አባቶች የአባ ጳውሊን መብቃት ተመልክተው አመጣው ሾሟቸው። ከዚህ በኋላ የሆነው ግን እንደተጠበቀው አይደለም። አባ ጳውሊን ፍረዱ ሲሏቸው ፍርድ ምንድን ነው? በይኑ ሲሏቸው ብይን ምንድን ነው? እያሉ ተዋዛገቡ እና አስተዳድሩ በአጠቃላይ አልተዋሃዳቸው። እዚህ ጋር አንድ ነገር እንጨምር። ዛሬ ላይ ቤተ ክርስቲያንን ከታች ከአጥቢያ አስተዳዳሪነት እስከ ጠቅላይ ቤተ ክርስቲያን ስራ አስኪያጅነት ያልተዋሃዳቸው የመሪነት ክህሎት የሌላቸው ቤተ ክርስቲያኗን ግን እናስተዳድራለን ብለው የተሰየሙ ብዙ ካህናትና መነኮሳት ቤተ ክርስቲያን ልዕልናዋን እንድታጣ በሚገባው ልክ እንዳትተዳደር እንቅፋት ሆነዋል የሚል ግምገማ አለኝ። ታዲያ አባ ጳውሊ የተሰጣቸውን የማስተዳደር ኃላፊነት ሊወጡ አልቻሉም፣ አልተዋሃዳቸውም እና በሰባተኛው ቀን መልአኩ መጥቶ ይህ ተሰጧቸው መክሌታቸው እንዳይደለ ነግሯቸዋል። እናም አባ ጳውሊ ወዲያው ሳይውሉ ሳያድሩ ወደ ገዳማቸው እንደተመለሱ ታሪክ ይነግራል። በእርግጥም እንዲህ ያሉ ሰዎች ዛሬም በእኛ ሀገር አሉ። አባ ጳውሊ ቅድስና ያላቸው ናቸው። ዛሬ ላይ ያሉት የቤተክርስቲያን አስተዳዳሪ መነኮሳት ግን ሁለቱም የሌላቸው መሆኑ ቢያንስ አለመቻላቸውን እንኳን መርዳት የማይችሉ አለመቻላቸውን ቢረዱ እንኳን ደግሞ ወደ ገዳም የማይሄዱ ይልቁንም ሊብራላይዝ የሆነ ምንኩስናን ዲፌንድ እያደረጉ እየሰበኩ የመጡ ናቸው። በጣም ነው የሚገርም። እንግዲህ ከሰሞኑ ይህንን ጉዳይ በተመለከተ በአማን ነጽረ እንደጻፉት መነኮሳት ወደ ገዳም ሊመጡበት የሚችሉ ጥቂት ምክንያቶች እንዳሉ ነግረውናል ለተልእኮ። ከዛ ባለፈ ግን ቪኤት እየነዱ በቪላ ቤት ያማረ የላመ የጣመ እየበሉ በገዳም የሚኖሩት የምንኩስና ህይወት የለም። ይህ ለመነኮሳቱም ፈተና ነው። የዚህን ዓለም ረብ፣ የዚህን ዓለም ጣዕም፣ የዚህን ዓለም ክብር፣ የዚህን ዓለም ቁስ ንቀው ጥለው ወደ ክርስቶስ የቀረቡ መነኮሳት ዳግመኛ ጥለውት ወደ መጡት ነገር መመለሳቸው ለነሱ ተገቢ አይደለም። የቤተ ክርስቲያኗንም አጠቃላይ የአገልግሎት ልዕልና ክብሯንም እየፈተነ ያለ ነውና ምንኩስናን ሊብራላይዝ አድርገን ምንኩስና በገዳም ሳይሆን በከተማም ይቻላል እያል እየሰበክ ምንኩስናን ቪኤት ይዞም ይቻላል እያል ወዘተረፈ
የምንኩስናን ስርዓተ አስተምህሮ የነ አባ መቃርስ የነ አባ ጳውሊን የነ አባ ጳቁሚስን ሕይወት ማቃለልና መናቅ የለብንም። እንግዲህ መጽሐፈ መነኮሳት የመነኮሳትን ሕይወትና ተጋድሎ በሰፊው ያተቱት ስለሆነ አድማጭ ያንን ቢመለከት ይሻላል እንላለን። ለእኔ ግን ዛሬ ላይ ቤተክርስቲያን በውስጥ እየፈተናት ያለ መሰረታዊ የሚባለው የአስተዳደር ችግር ነቁ ወይም ምንጩ ከዚህ ያልተገባ የምንኩስና ሕይወት፣ የምንኩስና አሰጣጥ፣ የምንኩስና አስተዳደር ነው እላለሁ። መነኩሴ በከተማ እየኖረ ከሌላው እኩል በሆነ ወይም በበለጠ መልኩ ከፍተኛ ደሞዝ እየተከፈለው በድሎት ከኖረ የመነኮሰው ከምንድን ነው? አገልጋዮች በከተማ ባልጠፉበት ሁኔታ የመነኮሳት በከተማ ውስጥ መበራከት አግባብነቱ ከምን አንጻር ነው? መነኮሳት በዓለም ውስጥ በቅንጦትና በተመቻቸ ኑሮ ከኖሩ የተለዩት ከምንድን ነው? ሞቱ የምንለውስ ከምቾት ከድሎትና ከስጋዊ ዓለም አይደለምን? ይህ ጥያቄ እንድጠይቅ ያደረገኝ በቅርቡ በሚዲያ ሲዘዋወር ያየሁት ሰጣ ገባ ነው። የምንኩስና ሕይወትን በተመለከተ መምህር ኃይለ ማርያም ዘውዱ መነኩሴ በከተማ ይኖር ዘንድ አልተፈቀደለትም ብለው ያስተማሩ ሲሆን በእሳቸው አንጻር ደግሞ አባ ጸጋ ዘአብ መነኩሴ በከተማ ይኖር ዘንድ ትክክል ነው በሚል አስተምሮት አስተባብለዋል። ሁለቱም ሊቃውንት በሊቅነታቸው የምንወዳቸው የምናከብራቸው የቤተ ክርስቲያንም የኔ መምህራኖቼ ናቸው። ነገር ግን ቃሉ መንኮሰ ሞተ ነው። የግዕዙ አንቀጽ እንደሚነግረን ሞተ ማለት ተለየ ማለት ከሆነ ምንኩስና ማለት መለየት ማለት ይሆናል ማለት ነው። ስለዚህ የመምህራኖቻችን ሰጣ ገባ የቱ ጋ ነው ትክክል የሚሆነው? ስለዚህ መነኮሳት ማለት የተለዩ ማለት ነው። መጽሐፍ ስለ ምንኩስና እንዲህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል ሐዋርያው ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ። ተግባራዊ አደረግነው የቤተ ክርስቲያን አስተምሯን ግን እውነቷን ጥላሸት መቀባት አለብን ብዬ አላምንም። እኔ በግሌ ያልተረዳነው ልዩነት ሲመጣ እንደ ታናሽነታችን ከፍ ብለን የመጠየቅ መብቱ ስላለን ከዚህ አንጻር እኔ በግሌ መጠየቅ የምፈልጋቸው እነዚህን ከላይ የጠቀስኳቸውን ሶስቱን ጥያቄ ነው። ስለ ምንኩስና ከላይ በተቀመጠው መንገድ ከሆነ የምንረዳው መነኩሴ በከተማ እየኖረ ከሌላው እኩል በሆነና ወይም በበለጠ መልኩ ከፍተኛ ደሞዝ እየተከፈለው በድሎት ከኖረ የእውነት ታዲያ ለከተማ ምንኩስና ይፈቀዳል? እንደ ሥርዓተ ቤተ ክርስቲያን እንደ ቀኖና ቤተ ክርስቲያን አይፈቀድም። አገልጋዮች ከተማ ባልጠፉበት ሁኔታ የመነኮሳት በከተማ ውስጥ መበራከት አግባብነቱ ከምን አንጻር ነው? እንደውም የክህነትን አገልግሎት ማዳከም ማራከስ እየሆነ ይመጣል። መነኮሳት በዓለም ውስጥ በቅንጦትና በተመቻቸ ኑሮ ከኖሩ የተለዩት እስከ ምንድን ነው? ሞቱ የምንለው እስከ ምቾት ከድሎትና ከስጋዊ ዓለም አይደለምን? ይህን ልናስተውል ይገባል ብዬ አምናለሁ። ከሁሉ በላይ በምትሆን ሐዋርያት በሰሯት በመካከላችን ባጸኗት በአንዲት ክብርት ቤተ ክርስቲያን እናምናለን።